ሁለት የኢትዮጵያ ወንዶች በባንጋሊ ከደፍረዋል። ዱባይ ውስጥ የማይሰማ የለም። ከሰውም ሰው ባንጋሊ ፍትህ ለቂጥ ልንል ነው። አሁን ሴቶቻችንን እንደፈለጋቸው ያደርጋሉ። ወደ ወንዱ ዞሩ። አንድኛው ትልቅ አደጋ ላይ ነው። ደጋግመታል መሰለኝ ህክምና ያስፈልገዋል። ተደፋሪው ባንጋሊ፣ ተደፋሪው ኢትዮጵያ። ይህንኛው ልጅ ሁለተኛ የተደፈረው ልጅ በጣም ከፍተኛ ሁኔታ ላይ ነው ያለው ተብሏል። እንግዲህ በምርመራ ነው የሚታወቀው። እንደው አፈራ ባብላና እንደው እናንተ ወንድ ናችሁ፣ እናንተ ወንድ ናችሁ። የእናንተ ሲጋራ ነው እንዴ? እናንተ ያዛችሁ ሲጋራ ነው። አዙር ሀበሰው ምን አባክነስ ሆነሃል? አፈራ ባነስ ብላና እንደው ባንጋሊ ደፈረ ይተላለቅ። ኢትዮጵያ በቀይ ግዛት እንኳን ተገዝታ ማታቀው አሁን እንደው ኢትዮጵያን ባንተ ትደፈር። ወይኔ አስደፈራችሁ ነው አስደፈራችሁ። አቡ ባንጋሊ እንደው ባንጋሊ እዚህ ሙዲር እንኳን ሆኖ የማያዙንን እንደው አላህ እንደው በእናንተ ቅጥ እንደፈር በእናንተ ቅጥ አፈራ ባነስ አንተ ቆይ አንተ ሽቴ ነው ለብሰህ የምትሄደው ጸጉርህን ወደ ኋላ ነው የተሰራው። እንደው ምንህን አይቶ ነው የደፈረክ? ምን ሆነህ ነው? አፈር ብላ እንደናንተ አንድ ቀን እንኳን ቤት ወጣችሁ ሽንታችሁን ባታውቁ ሰዎች ዱባይ ተመጣጣሩ ወንዱ እንደፈረው ህይወቱ አደጋ ላይ ነው። ህይወቱ አደጋ ላይ ነው። ደፈረው አለች አሉ እንጂ ምን አለች እችላለሁ። እዛ እንደው አንተስ እንደው ምኑ ጅላጅል ነህ? እንደው ምኑ ሀገር አሰዳቢ እንደው ምኑ ሀገር አሰዳቢ ምኑ ጉር ነህ? እንደው እንደ ኢትዮጵያዊ ባንጋሊ አንተ እንደው አንተማ ኢትዮጵያን አትወክልም። የኔ እናት እንደ ያለበት ድረስ የሚሻወር ልጅ አላቸው። ሄዳቸው ሲጥ አድርጎት ከባንጋሊ የተረፈው። ምክንያቱም ቆሞ አይጠቅምም። ይሄ ሙቶ ነው የምንገላገለው። ምክንያቱም እዛው እንደነካኩት እነሱ ጭልጥ ያድርጉት ወደዛ። እንዴ አንተ ምን ጉድ ያሰዳቢ ነህ? እንዴት አንተ እንደው እንኳን አይደለም አንተ ወንዱ ቀርቶ እንኳን ወንድ ተብለህ ወንዱ ቀርቶ መቼም እንግዲህ እንቅልፍ እንደወሰደህ አይሆንም። እንቅልፍስ ቢወስድህ እንደወሰደ አናቱን ብለህ መድፋት እንዴት ያቅታሃል? እንደው እንዴት አንተ እንደው መድፈር ቦታ እንዴት ትደርሳለህ? ለአንድ ሰው ለአንድ ባንጋሊ እንዴት ባንጋሊ ይደፍራሃል? አንተ እንዴት ሆኖ አንተ ሙቃ አንተ ሊጣሊጥ እንደው አንተን ሰው ነህ? እንደው አንተ ሰው ነህ ባንጋሊ የሚደፍርህ? እንደው አፈር ያስበላህ። እውነት እንደው አፈር ያስበላህ። አንተማ አፈር ያስበላህ። ምክንያቱም ቁማ ስለማጠቅም ሙታህ እንገላገልህ። እንደ ኢትዮጵያ ህዝብ አንተንማ ደሞ ሲሆን ተደፈርኩ ብለህ መውጣቱን እሺ፣ መደፈሩን ተደፈር ችግር የለውም። ምክንያቱም አይቶ ሰልሎ ሴት መሆንህን አውቆ ነው የደፈረ። ምክንያቱም በአንድ ላይ እየሰራችሁ ነው። እሺ፣ እሱም እንዳለ ይቀመጥ ይሁን። ጉድ እንድትደፈረኝ ብለህ አንተ ሚዲያ ላይ ትወጣለህ? ደፈረኝ ብለህ እንድትወጣለህ? ሴት ልጅ ትውጣ እንጂ ሲባል አንተ አሰዳቢ። አንተማ ዘውርሻህን ብትርስ ነበር እኮ የሚሻልህ። ዱባይ ምድር ላይ መተህ ታዋረድ ሰው። አንተ ወራዳ። ስንት ጀግኖች ባሉበት ኢትዮጵያውያን እኮ ክፉ ጀግና ራሱን አስከባሪ እንኳን ወንዱ ሴቱ። አንተ ኢትዮጵያን አትወክልም። አንተማ ኢትዮጵያን አትወክልም። የኔ እናት ወይኔ ተቃጠልኩላችሁ። መንጉርና እንደው እኔ እኮ የገረመኝ ነገር ደግሞ ተደፈርኩ ብሎ መውጣቱ። ሌላው እኮ አይደለም መደፈሩን ማይድፈረው ችግር የለውም። እንዴ ባንጋሊ ያሸንፋል? እንዴት ኢትዮጵያዊ ሆነህ ኢትዮጵያዊ እኮ ነብር እኮ ነን። ነብር እንኳን አይደለም ለእንደዚህ አይነት ነገር እንደው እኛ ነብር እኮ ነን። እንደው ሲጠርገህ እሱን መድፋት እንዲያቅታሃል። እሱን መድፋት ያቅታሃል። ህይወቱ አደጋ ላይ ነው አሉ። ህይወቱ አደጋ ላይ ነው። ምክንያቱም የኔ እናት ባንጋሊ የደፈረው ህይወቱ አደጋ ላይ ነው። በህክምና ላይ ይገኛል። በህክምና ቁጥጥር ስር ይገኛል። ይሄ ሊጣሊጥ። ለነገሩ አንተ ወንድ አትባልም ከዚህ በኋላ። ወንድ የሚለው ቃል ለአንተ አይመጥንህም። ወንድ ልጅ ተደፍሮ ደፋሪ ባንጋሊ፣ ተደፋሪ ኢትዮጵያ። አስባችሁታን ጋይስ? ተደፋሪ ኢትዮጵያ፣ ደፋሪ ባንጋሊ። ወይኔ አስደፍሮናል። አንተማ በደንብ ታከም። እንደውም አንተን እንደው ማከም ሳይሆን ኢሻራ ላይ ነበር አውጥቶ መጣል። አረ ምን ኢሻራ ላይ ሪፖርት ላይ ነበር እንጂ ጥሎ አንተ ለዛ ኢትዮጵያ ሳያልፍልህ። ምክንያቱም አንተ ኑረህም ሞተህም ስለማጠቅም ወዮ ተቃጠልኩላችሁ ነው የምላችሁ ጋይስ። እንዴት ያለ ነገር ነው? እንዴት ምን አይነት ማንበብና እንኳን መጻፍ እኮ እድሜ ለእናትየው እንዲህ ኩርምት ታርጋችሁ ይዛችሁ ኩርምት። እችንም ሁለት ቋንቋ ማውቋ 5 አይነት ቋንቋ ማውራት ነበረባት። ያኮራል እንዴ? እኮ ያሳፍራል።
እኔ ሌሎቹ ልጆች ሳያቸው እኮ ዛሬ እኮ በዚህ እድሜያቸው እኮ ጀት ሆነዋል። እንኳን ከእንደዚህ አይነት እናት የተወለደች ልጅ አይደለች። አሳፋሪ እኮ በእሷ እድሜ ሳምሪና ናቲ እኮ ስኩል ኦፍ ቱሞሮ እኮ ነው የሚማሩት። የታባ የተማራችሁ እንግሊዝኛ መሰለ ዛሬ ልጆቹ። ደግሞ ትኮራለህ እንዴ? ወይ ሆዳቸውን አላጠገብ ወይ ጭንቅላታቸውን በእውቀት ያላጠገባችሁ ያገኛችሁትን እየዘረፋችሁ እየሰረቃችሁ ከልጅ ጉሮሮ ላይ ኮንዶሚኒየም ቤት ምናም ቤት እየሰራችሁ ዘራፊዎች አንድ ናችሁ። ለምን ሁለታችሁ? እኔ ልጆቼ ላይ ነው ኢንቨስት የማደርገው። እሱን ደግሞ ስትነቃ በቃኝ ስትል ስሟን ለማጥፋት ትሞክራላት። ትምህርት ቤት እነሱን አድርሶ እኮ ሰው እኮ ኩል ሆኖ ዩቱቡን ሰርቶ ምናምን ነገር ገንዘብ ለምን ልጆቹን ግዴታ እንደ ምስኪን አድርጋችሁ ማቅረብ አለብን። ልጆቹ እንደዚህ ሆነው ልጆቹን አትሰጥም ባላችሁኝ መሰረት ልጆቹን ባላችሁኝ መሰረት ማንም የጠየቀ የለም። ማንም ሰው ያውቀዋል እኮ ግዴታ አለብህ። እስከ ሸናህ ድረስ ሽንትህን የመጥረግ ግዴታ አለብህ። ልጆችን የማሳደግ ግዴታ አለባችሁ ሁላችሁ። ኤሮፕ ለምን ይቅረቡ? በቀረቡ ቁጥር ብር ባመጣ ቁጥር ብሩን ለመንግስት ትሰጣል። እኛ ምን አገባን? አሰርተ ልጅ አሰርተ ብር አሁን እሱ የለ ምንድነው ታውቃላችሁ? ልጆቹን አሰርቶ አንዱ ነገር ልንገራችሁ። ልጆቹን አሰርቶ በልጆቹ ገንዘብ ድጋሚ ቤት የሚገዛ መስሎታል። እኩል ነው የምትካፈለው። መንግስት ያውቃል። ታስረክባታለህ፣ ታክስ ትከፍላታለህ። በዛች ገንዘብ ደግሞ በስማቸው ታስገባለህ። እንዲህ ብሎ ነገር የለም ልጆቹ ሀብታም ነው የሚሆኑት። ይስራባቸው። እኔ እንዲያውም ይስራባቸው። ግን ብሩን ለእነሱ ብቻ አይደለም እንደ አባትነት ምትከፍለዋል። ከእንደገና ደግሞ በስማቸው ባንክ ከፍተህ የሰሩበትን ታስቀምጣለህ። ካልሆነ እስር ቤት ነው የሚጠብቅ። ጉልበታቸውን በዝብዘህ በልተሃል። ይሄ እንደ ስራ ነው የሚቆጠሩ። 5ቱም ቪዲዮ አውርጄ እያወረድን ነው ቁጭ የምናደርገው። ትከፍልበታለህ። በስሟ ነው የምታስገባላት ገንዘቧን። ትካፈላታለህ። ከዛ ታክስ ትከፍላለህ። ሞታል። እኛ ማንም ፋራ የለም። እኔ ልንገር እንዴት ቆይ እኔ ነኝ የማውቀው። አንተ ስራ፣ እናንተም ተመልከቱ። ካሳ ተከፍለኛለህ ስም እስከ ማጥፋት። ስንት አስቀያሚ ነገር እንዳደዛ ዩቱቡ ላይ ስንት ነገር ስንት ፋሚሊ ሬሽቶችን እንዲህ ብለው እንደሚያዩ ሳይካትሪስቶች ታውቃላችሁ? እንዴት አድርገህ በአንድል እንደምታደርጋቸው በዛች ሰከንድ ውስጥ አስበዋል። በ20 ደቂቃ ቪዲዮ ላይ ከነሱ ጋር ያለህ ግንኙነት እዛ ላይ ነው የሚታየው። ከዛ ከካሜራ ውጭ እንደዚህ አይነት ልጆች እዚህ ሀገር አይን ላይ ናቸው ያሉት። ኦልሬዲ አይን ላይ ናቸው ያሉት። ከሚያወሩት ከሚናገሩት ምን ከሚሉት አንተ ብር አገኛለሁ ስትል ከበፊቱ የበለጠ ትኩረት ላይ ናቸው ያሉት። ከዛ ፕራይቬት ኢንሹራንስ የሆነ ነገር ጭንቅላታቸው ቢነካ ስለ ልጆች ሶሻል ሚዲያ የወጣውን ህግ 2009 ላይ ብታዩት ያ ምናልባት ልጆቹ ሲሽሽ ችግር ካጋጠማቸው ለህክምና ከቨር የሚያደርግልህ የለም። ካሁን ልጆቹ ለብቻቸው ኢንሹራንስ መሆን አለባቸው። ሚዲያ ላይ ስራ ከጀመሩ ገና እሱን ትከፍላለህ መስሎሻል? እንደ ድሮ ልጆችን ከኋላ አድርጋ አንተ ከፊት ለፊት ሆነ ብሩን ወደ ኢትዮጵያ የምትልክ ኖ። ምክንያቱም ልጆች ከአይምሯቸው በላይ ጫና ያለበት ስራ ከሰሩና ችግር ካጋጠማቸው ዩ ፔት። አሁን ለህክምናቸው ከዚህ ፍራንክ ላይ ኢንሹራንስ ማስገባት አለብህ። ምክንያቱም እየሰሩ ነው ልጆች። አሁን ኦልሬዲ ሰራተኛ ናቸው። ይህን የማታቅ አዋጡልኝ። ሊበላ በድጋሚ ቤት ልትሰራ የልጆቹን ፎቶ ለጥፈ ገንዘብ ተቀብለ ሊበላ አፈር ከድሜ ነው ይፈላል። ታግዝ። አሁን ጠበቃውን ማስተርጓሚውን ከህግ ውጭ መሆን አትችልም። ስራን ያሰራቸው ያለው እስከሰሩ ድረስ ደግሞ ይከፍላሉ፣ ታክስ ይከፍላሉ። እግዚአብሔር ምስክሬ ነው። ይህ ሀገር ህጉን ብታውቁ ኖሮ እንደዚህ አትቀላብጁም ነበር። ቀላባጅ መስሎታል። እሱማ ትከፍያለሽ። ሁለቱም አዳም ፊሎም በየስማ አሁን ኢንሹራንሳቸው ፋሚሊ ኢንሹራንስ ነው አይደለ? ስራ ሲጀምሩ ለብቻቸው ኢንሹርድ ይሆናሉ። ከሚያገኙት ገንዘብ ላይ ኢንሹራንስ ይከፍላሉ። እዚህ ሀገር እንደዚህ ነው።
ትጠየቅበታለህ። እኔ ገንዘብ አልበላሁባቸው። እኔ ጋር ሰርተዋል፣ ገንዘብ አልተቀበልኩባቸውም። ቪዲዮን የለጠፍኩባቸው። የኔ ቲክቶክ ደግሞ በቪዲዮ ገንዘብ አይከፍልም። እኔ ጠንቅቄ ልንገር አይደለ፣ ጠንቅቄ እንዲምራመድ ነኝ ከዚህ ሀገር ጋር እንዲምራመድ። ለምሳሌ ያህል ነው የነገርኩህ። አስበህበት ግባ። ነገ ደግሞ እንዲበል እንደዚያ ኖ ኦልሬዲ ራስነ ፊት ለፊት ያወጣቸው ያወጣቸው አንተ ነው።